አሁን ላይ ዙፋንን ከቤት ለማስወጣት ሌላ እርምጃ ጀምራለች። ሌላኛው ደግሞ ኪሩቤል የተባለ ሰውዬ የቤተሰቡንም ሰላም ለመበጥበጥ ወደዚህ ቤት መጥቷል። እንግዲህ እና ደግሞ በፍቅሬ አንበርክኬ እሷንም የኔ አድርጌ የአባታቸውንም በቀል የአባታቸው ጥፋት እናታቸውንና እነሱ ላይ በቀላለሁ ሲል ነበረ። ሰላም ውድና የተከበራችሁ ቤተሰቦች ዛሬ ማጋራችሁ እንግዲህ ኬሮድ ድራማ ነው። ኬሮድ ድራማ ክፍል ዛሬ ላይ አንዳንድ ነገሮችን እላችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አሁን ላይ ትዝታ በሁሉም ሰው በመቅናት ላይ ትገኛለች። በምትቀናው በምኞት አንደኛዋ ደግሞ በኤልሳ ነበረ እና ደግሞ በረከትና ምኞትም ሲያወሩት የሰማችው ነገር መጥታ እንግዲህ ለዙፋን እውነቱ ለመናገር ነበረ የሞከረችው። ዙፋንም በተኛችበት ወደ ዙፋን ሄዳለች። ዙፋንም ሁሉንም እውነት ልትነግራት ነበረ እና ደግሞ ለምን መጣሽ ክፍሌስ ለምን መጣሽ በምትላት ሰዓት እንግዲህ አንቺ ግን በጣም ሞኝ ነሽ እና ሁሌም እንደ ሞኝነትሽ እና ሁሌም ምንም ታሪክሽን አታውቂም እያለች እንግዲህ ለዙፋንም ምኞት በጣም ጥርጣሬ ውስጥ እንድትገባ ስታደርጋት ነበረ። ምን እያልሽኝ ነው? ስለ እኔ ምንም ነገር ምንድን ነው የምትቀባጥሪው ስትል ነበረ። እንግዲህ ግን ደግሞ ትዝታ አሁን ላይ የበለጠ ደግሞ እውነቱ ግልጽ ለማድረግ ሞክራለች። በመሀል ግን በረከት ከውጭ እየመጣ ነበረ። በረከት ከውጭ ሲመጣ ምንድን ነው እህቴ እያለ ሲጠራም ነበረ። እህቴ እያለ በሚጠራበት ሰዓት እንግዲህ እሷንም ያገኛት ነው። ዙፋንም ከትዝታ ለመስማት የፈለገችው ነገር ነበረ። ግን ደግሞ ትዝታ ማውራት ባልቻለችበት ሰዓት ቤኪ ይመጣል። ቤኪም ዙፋኔ እያለ ነበረ ከውጭ የገባው። ትዝታ ግን መናገር የፈለገችው ነገር ማለትም ሳትችል ወንድሟ ደጋግሞ በረከት ዙፋኔ እያለ እየተጣራ ነበረ። እንግዲህ ትዝታ ወሬዋም ስትቀጥል ዙፋንም ከመቀመጫ ወደ እሱ ሄዳለች። ምንድነው የምትሄዱ? ቆይ ጠብቂ እንጂ ምነግርሽ ነገር በጣም አስፈላጊ ነው እና ስለዚህ ወደ ይህንን ነገር መስማት አለብሽ እያለቻት ነበረ። አንቺ ቆይ ሁሉም ነገር ይደርሳል አትሰሚም እንዲ ወንድሜ እኮ እየጠራኝ ነው እያለች እንግዲህ ዙፋንም ወደ እሷ ትሄዳለች። በዚህ ሰዓት ግን በጣም ተናዳለች። እንግዲህ ትዝታ የበለጠ በጣም በንዴት በሩንም ስትመታው ነበረ። ዙፋንም ወደ ወንድሟ ትሄዳለች። ወንድሟም ስጦታ ነገር ይዞላት ነበረ የመጣው። በዚህ መሀል ግን በጣም እልህ ውስጥ ገብታለች። ትዝታ አለማናገሯና ሁሉም ነገር ምንም አለማለቷ እውነቱንም አለመናገሩ ከራሷ ጋር ከበሩ ጋርም ስትጋጭ ነበረ። ቤኪ እንግዲህ ከእህቱ ጋር ደስ የሚል ሰዓታት ሲያሳልፍ ግን ደግሞ ከውጭ አንድ ኪሩቤል ከብርቱካን ጋር እየተገናኘ ነበረ በስልክ። ብርቱካን መንገዱን ጀምር ያለው ብሎ እንግዲህ ዙፋንን በምትሄድበት ሁሉ ዙፋን በሄደችበት እየተከታተለ መውጫና መግቢያዋም ሲያጠራ ነበረ። ዙፋንም በየሄደችበት እየተከታተለ እንግዲህ ከጀርባዋ እያየና ምን አይነት ነገር የምታደርግ ስራዋንም እየተመለከተ ነበረ። እና ደግሞ ስልክም ደውሎ ወደ ብርቱካንም ስልክ ደውሎ አንቺ ባልሽ መሰረት ነገሩ ጀምሬዋለሁና አንቺ ትተሽ የወጣሽው ነገር እኔ ጀምሬዋለሁ በማለት ለብርቱካን ይነግራታል። ሁሉንም አጋጣሚ እንደሚጠቀምና ጀምረሽ ሳትጨርሽ የወጣሽበትንም ሁሉም እውነት አሳካዋለሁ ብሎ ነበር። እንግዲህ አሁን ላይ ኪሩቤልም መንገዱን የጀመረው በዚህ ሰዓት አሁን አንድ ጊዜ ከብርቱካንም የጀመረችውንም ግዴታ መጨረስ አለብኝ፣ የአባታቸው ዋጋ እሷ ትከፍላለች እና ደግሞ በረከትንም እናታቸውን ጭምር አስከፍላለሁ እያለ ለብቻው በስልኩም ፎቶቸው እያየ ሲያወራ ነበረ። እንግዲህ ኪሩቤል የቤኪና የዙፋንንም ስልኩ ላይ ፎቶ ፊት ለፊት አድርጎ ሁለቱም እያየ እናንተ ትከፍላላችሁ ዋጋ ሲል ነበረ። ከነካላቸው በኋላ እንግዲህ ዙፋንም ወደ ከስራዋ ስትመለስ እሱም እየተከታተላት ነበረ። ለብርቱካን እንዳላትም እንግዲህ በአጋጣሚነት ፊት ለፊቷ ይገባባታል። ከዙፋንም ይጋጭና
ከዙፋን ጋር ተጋጭቶ እንግዲህ ዙፋንም ወረቀቷን ሲበተን እሱ እንደ አጋጣሚ እንዳልተፈጠረ ራሱም እያወቀ ግን ደግሞ ዙፋንንም ሳያውቅ እንደመታት ያደርጋል። ዙፋን በዚህ ጊዜ ግን ምንድን ነው ብላ ውስጧም ትንሽ ጥርጣሬ ውስጥ ገብታ ነበረ እና ደግሞ በጣም ይቅርታ እያለ ክሩቤልም ዙፋንንም እና ደግሞ እንተዋወቅ ክሩቤል ይባላለው እያለ እጁ ይዘረጋላታል። ዙፋን አልጨበጥም በማለት እንግዲህ መልካም ቀን ብላ ትታው ትሄዳለች። በጣም እየተናደደ ምንድን ነው መልካም ቀን እያለ እንግዲህ ክሩቤልም ከዙፋን መልስ አለማግኘቱ እያቃጠለው ወደፊት ይሄዳል። እና ደግሞ አሁን ላይ እንግዲህ ትዝታ ከባድ የሆነ የቤተሰቡን ነቀርሳ ሆናለች። በዚህ መሀል ግን ምኞትና ቤኪ እያወሩ ባለ ሰዓት ምኞትና ቤኪ ሁለቱም ሲገናኙና ሲያወሩ የራሳቸው ጉዳይ እሷ ትደርሳለች እና ደግሞ ትዝታ ሁለቱ ባየቻቸው ሰዓት አይ ወይኔ ጉዴ እያለች ህመም እንዳለባት ስትናገር ነበረ። ነገር ግን ቤኪ ከምኞት ጋር በተቀራረበ ሰዓት ትዝታ ስትቀርብ ምኞትንም ለማስጠንቀቅ ትሞክራለች። አሁን ላይ ምኞት ከባድ የሆነ ውስጧ ጭንቀት ውስጥ ገብታለች። እንግዲህ ምኞት በውስጧ በጣም ከባድ ህመም እንዳለና በህመም ውስጥ እንዳለች እንግዲህ ለቤኪ ትነግረዋለች። እና ደግሞ የዶክተሩ ቤት ከዛ በፊት ያየችው ነገር መጥታ ለቤኪ ትነግረዋለች። ቤኪ ደግሞ ታውቃለህ ምንድን ነው የጨነቀሽ ትመስያለሽ ብሏት ነበረና አው ትንሽ በጣም ጨንቆኛልና እና ደግሞ ጭንቀቴም የሚጋራልኝ ሰው ፈልጋለሁ ነበረ ያለችው። እንግዲህ ቤኪም እኔ እኮ አንቺ አዲስ አይደለሽም፣ ለዚህ ቤት እኮ በጭንቀቴ ጊዜ ነበርሽ፣ ትተሽኝም ያልሄድሽው አንቺ እኮ ነሽና ስለዚህ መቼም አልተውሽም እያለ እንግዲህ ምኞትንም ያበረታታት ነበረ በዚህ ሰዓት። እና ደግሞ ምኞትም የተሰማትንና ምኞትም ከዛ በፊት የነገረችውንም ስለ አባቷና ስለ ንብረቱ ሁሉንም ነገር እንዲያስታውስ ታደርጋለች። እሱንም እኮ አልረሳሁትም፣ መቼም አልረሳውም፣ ያንን የሚያሳዝን ነገር እንዴት እረሳዋለሁ እንደዛ ነግረሽኝ እያላት ነበረ በዚህ ሰዓት ግን። እና ደግሞ የዶክተሩ ቤት ከዛ በፊት እኔና የእንጀራ እናት የምንኖርበት የአባቴ ማስታወሻ ቤት ነው ብላ ትነግረዋለች። እንግዲህ ቤኪ በጣም ይደነግጥና ምን እያልሽ ነው እንዴት ሊሆን ይችላል እያለ ሲጠይቃትም ነበረ። እና ደግሞ እኔም ግራ ያጋባኝ ይሄንን ነገር ነው በማለት እንግዲህ ምኞትም ለቤኪ ከሱ ጋር ለመወያየት ትሞክራለች። እና ስለምንም ነገር አትጨነቂና ምናልባት ከቤኪና ከዶክተሩ እና ከእንጀራ እናት ጋር ያላቸው ግንኙነት ምን እንደሆነ እናጣራለን በማለት ነበረ ቤኪም ቃል የገባላት። ምኞትም እሺ በማለት እንግዲህ ሁለቱም ሲመሰጋገኑ ትዝታ ትደርሳለች። ምኞት የቤኪን እጅ ይዛ እና ደግሞ ቤኪ ደግሞ እሷን እጅ ይዛ ስታይ ወይኔ ጉዴ ምንድን ነው የምታሳየኝ እያለች በጣም ስትመላከክ ነበረ። እና ደግሞ ምኞትም ትታ ትገባለች ወደ ክፍሏ። በዚህ ሰዓት ግን ምንድን ነው ሆንሽው ትዝታ ታመምሽ እንደ አመመሽ እያለ ቤኪም ለመረዳት ይሞክራል። ቤኪ ግን በዚህ ሰዓት እሷ እኔ ምንም ትንሽ ልቤ እያመመኝ ነው ልቤ እዚህ ጋር ቤኪዬ እያለች እሱ ከእሷ አጠገብ እንዳይርቅ ታደርጋለች። ምኞትም ከሄደች በኋላ እንግዲህ ምንድነው የታመምሽው ካላት በኋላ ልቤ ነው እና ደግሞ አይንህን እንዳይክ ካጠገቤ እንዳትርቅ በማለት ነበረ ለቤኪም ከጎኗ እንዳይርቅ ትዝታ ስትለው ነበረችው። ለሁለተኛ ጊዜ እንግዲህ ዙፋንም አንድ መስተንግዶ ቦታ ቁጭ ብላ በምትጠቀምበት ሰዓት አሁንም ክሩቤል ይሄዳል ማለት ነው። እንግዲህ ክሩቤል ከዛ ከመሄዱ በፊት መጀመሪያውንም ስልክ ከሌላ ሰው እያወራ ነበረ ማታውንም። እና ደግሞ የትኛውንም ነገር ካሁን በኋላ ዋጋ አስከፍላቸዋለሁ፣ አባታቸው ለሰራውንም እያንዳንዱ ስራዎቹና ክፋቶቹ ለልጆቹ ይተርፋል በማለት እንግዲህ በስልክ በጨለማ ውስጥ ሆኖ ክሩቤልም ሲያወራ ነበረ። እና ልጅቷንም አግኝቻታለሁ እና ደግሞ ኩራተኛ ትመስላለች እያለ ሲያወራም ነበረ።
እና ደግሞ ይሄ ኩራቷ እኔ አስተነፍስላታለሁ፣ እኔ ቀርባታለሁ እና ፍቅር አሲዛትና እጫወትባታለሁ እያለ ሲያወራም ነበረ። እናም የበለጠ ደግሞ እሱ የሰራውን አባታቸው የሰራውን ስህተት እና ደግሞ ልጆቹና ሚስቱ ይከፍሉታል እኔ ቤተሰቦቼም እንዳጣሁኝ በማለት እንግዲህ ክሩቤል ከባድ የሆነ ነገር እንደሚያደርግባቸው ሲዝት ነበረ። ከነጋ በኋላ እንግዲህ እዛው እሷን ሻይ ቡና በምትልበት ቦታ ነበረ ያገኘችው ፊት ለፊት። ግን ደግሞ እሷ ተቀመጠችበት ነበረ። ክሩቤልም ወደ ዙፋኔ ሄደው መቼም ይሄንን አጋጣሚ ሊሆን አይችልም ብሎ ድጋሚ ወደ እሷ ይቀርባል። በዚህ ሰዓት ዙፋንም ምንም አይነት መልስ ሳትመልስ እሱን ባየችው ሰዓት ብድግ ብላ ትቆማለች እና እንዳትነሺ፣ ለምንድን ነው የምትነሺው እያለ እንግዲህ ዙፋንም ከተቀመጠችበት እንዳትነሳ ያደርጋል። እና ልወጣ ስል ነው የመጣሁት እና የመጣኸው ስለዚህ አንተ ስለመጣህ አይደለም ብላ ነበር የተናገረችው። እና መልካም ቀን ብላ ከሱ ትርቃለች። በዚህ ሰዓት መልካም ቀን የሚባል ነገር የለም። መልካም ቀን የሚመጣ ቀን የለም ከዚህ በኋላ ይሄንን እያለ እንግዲህ ክሩቤልም በጣም መጥፎ ነገሮች እያሰበ ሲናገራት ነበረ። አሁን ላይ ምኞት ከባድ ጭንቀት ውስጥ ገብታለች። ቤኪ ግን እኔ አብሬሽ ነኝ፣ ሁሌም ከጎንሽ ነኝ፣ በጨለማ ሰዓት አልተውሽኝም እያለ ቤኪም ለምኞትም ሲያጽናናት ነበረ። ምኞት በዚህ ሰዓት ከዚህ በላይ ደግሞ ንገርሳ ነገር ሆነችባት። እንግዲህ ትዝታ ከቤኪ ጋር ምን ታደርጊያለሽ እጅ ለእጅ እየተያያሽ እያለች አንቺ እሱ እጅ ላይ ምን ታደርጊያለሽ እያለች ስታደርግ ነበረ። ነገር ግን በዚህን ሰዓት በጣም ከባድ የሆነ ሁኔታ ውስጥ ትገባለች። ቤኪ እንደገና አሁንም ከኤልሳ ጋር ስልክ ሲያወራም ነበረ። ሁለታቸውም በሚያወሩበት ሰዓት እንግዲህ ትዝታ ትሰማለች እና ወደ እሱ ክፍል ገብታ እና ደግሞ ቤኪም ስልኩ ከዘጋው በኋላ ትዝታ ያልሆኑ ስሜት ውስጥ እንዲገባ ነው እሱንም ለማማለል ስትሞክር ነበረ። ትዝታ ምን እያደረግሽ ነው? እያደረግሽ ያለሽው ታውቆሻል እንዴ? እያለ እሱንም የሚያሳስቱ ነገሮች ስታደርግ እንግዲህ ቤኪ ምን እያደረግሽ ነው ይላታል። በጣም ምንድን ነው የምትለው? እኔ ምን አደረግኩኝ? እያለች ባደረገችው ነገርም ምንም እንዳልተሰማትና እና ደግሞ ቢገባህ እኮ ህይወትህ ያተረፍኩለት ሴት ነኝ እያለች ስትናገረውም ነበር። በዚህ መሀል እንግዲህ አሁን ላይ ከባድ የሆነ ነገር ክሩቤልም አሁን ላይ ከባድ የሆነ እርምጃ ለመውሰድ ሞክሯል። አሁን ምንም አልያዝ ስላለችው ብቻ ነገሩ ሁሉ እንግዲህ ወደ ማገት ለማስገባት ሞክሯል። ዙፋንም ለማገት ሞክሯል ማለት ነው። ነገር ግን ትዝታ በተደጋጋሚ ምኞትም ከቤኪ ጋር ስላገኘች እና ደግሞ ምኞትም ከዙፋን ጋር ሆነው ለምን ትቀመጣላችሁ? ለምን ታወራላችሁ? ነው አንቺ ዙፋን እንዴት ከዙፋን ጋር ቁጭ ብለሽ ስራሽ አሰሪም ስትላትም ነበረ። ለምኞት አግዛ እንግዲህ ዙፋንም ከትዝታ ጋር ግብ ግብ ትፈጥራለች። አንቺም ከዚህ ቤት ትወጫለሽ፣ ትንሽ ለወንድሜ ብዬ ነው ትላለች ዙፋን። ትዝታ እብድ ትሆናለች። ሁሉም ሰው ላንቺ ያግዛልና እኔ ታዲያ ምንድነው ማላደርገው ነገር ብላ ነበረ እንግዲህ አሁን ላይ የተናገረችው። በዚህ ሰዓት ምኞትም ቤኪ ከጎኗ ሲሆን ስታይ እንግዲህ ትዝታ አሁን ላይ ሁሉም ሰው ለእሷ እያሰበና አንድ ነገር ማድረግ አለብኝ ብላለች። ዙፋንም ከወጣችበት እንግዲህ ወንድሟ ደውላ በስልክ ስላላገኘችውና በዛ መሀልና ደግሞ እንግዲህ ከኋላ ሰው ተከትሎ ያፍኗታል። ዙፋን ትታገታለች ማለት ነው። ግን ደግሞ ምኞትም ምግቧ ስትበላ ነበረ። በዚህ ጊዜ ግን ምኞት የምትበላው ምግብንም ግን ደግሞ ቦርሳ አጣሁኝ በማለት ያንን ምግብ ላይ መርዝ ጨምራበት ምኞትም ቦርሳው ፈልጋ እስክታመጣላት ድረስ ስራዋን ትሰራለች። እንግዲህ ትዝታ አሁን ላይ ከብርቱካን የባሰች ሆና ተገኝታለች። ቤኪም የራሴ አደርጋለሁ በማለት ቤተሰቡም ሁሉ በቁጥጥሯ ውስጥ ለማስገባት ትሞክራለች። እና ደግሞ ቤተሰቦች እንግዲህ ዛሬ ኪሮድ ድራማን እንዳያችሁት ነው። እንግዲህ ከአሁን በኋላ ከባድ የሆነ ቤተሰቡ ጥንቀት ውስጥ ገብተዋል። በተለይ ደግሞ አባታቸው በሰራው ስህተት አሁን ላይ
ዙፋን ከባድ የሆነ ሚስጥር ውስጥ እንዳለችና ሚስጥሩም ሳታውቅ እንግዲህ አሁን የበለጠ ደግሞ አባታቸው በሰራው ግፍ ዙፋን ታግታለች። ዙፋን ምን ይደርስባታል? ቤተሰብ ዙፋን ምንም መሆን የለባትም። በተለይ ደግሞ ቤኪ ይህንን ሁሉ ነገር ደርሶበት እና ይህንን ህመም ተቋቁሞ እዚህ ደርሷል እና ዙፋን ደግሞ ከባድ የሆነ ህመም ነው የሚሰማት። እንግዲህ አስቡት አሁን ላይ ምኞት ዙፋንም ሁለቱም በከባድ ውጥንቅጥ የገባበት ህይወት እና ለህይወታቸው በጣም ከባድ የሆነ ውስጥ ገብተዋል። እንግዲህ ምንድን ነው የሚፈጠረው የሚለው አብረን የምናይ ይሆናል። ዙፋን ምን ይደርስባታል? ምኞትስ ያንን ምግብ መርዝ የገባበትን ምግብ በልታ ምን ትሆናለች? ቤት ውስጥ ማንም የለም። እንግዲህ በረከት ወዴት ይሄዳል? ዙፋንን ያድናል ወይስ ምኞትንም? አብረን የምናይ ይሆናል። ውድ ቤተሰቦቼ እንግዲህ ለዛሬ የነበረን ቆይታ ይህ ነበረ።